በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሲመክሙ እግዚአብሔር ጳጳሳተ ቀሳውስተ ወዲያቆናተ ከመ ተራዩ ቤተ ክርስቲያኑ እንተ አጥረያ በደሙ ወአተባ በዕፀ መስቀሉ። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ቤተ ክርስቲያን ታሪካቸውን ጥሩ አድርጋ ከምትተርክላቸው ቅዱሳን አባቶች መካከል 318ቱ አባቶች አርዮስን አውግዘው ከለዩት መካከል እንደነ ቅዱስ ቄርሎስ፣ እንደነ ቅዱስ ያዕቆብ፣ እንደነ ቅዱስ ቶማስ ያሉ አባቶች በሰፊው ታሪክ ይነገርላቸዋል። በዚህ በወርሃ ግንቦት ከ318ቱ አባቶች መካከል ብዙ አባቶች ታሪካቸው ይነገራል። ከእነዚህ መካከል ብፁዕ ቅዱስ አትናቴዎስ ነው። የ318ቱን አባቶች በጸሐፊነት ሲመራው የነበረ ሊቅ ነውና ዛሬ አውግዘን የምንለያቸው ብዙ ነገሮች አሉ። ክህደት፣ ኑፋቄ፣ ጥርጥርና ለመተማመን፣ መገዳደልና መለያየት፣ ክፉ ሐሳብና መጥፎ ሐሳብ፣ ጥሩ አለማሰብና በጎ አለማሰብ፣ በተለይ በቤተ ክርስቲያናችን በተለይ በሀገራችን ከሕሊናችን ከአእምሯችን አውግዘን ልንለያቸው የሚገባን ብዙ ነገሮች አሉና የዚህን ብፁዕ አባት ታሪክ አጠር ባለመልኩ እንነጋገራለን። እረፍቱ ግንቦት 7 ነውና እንግዲህ ሰፋ አድርጋችሁ ማንበብና መረዳት እንድትችሉ አስቀድሜ ማስተላለፍ እሞክራለሁ። ግንቦት 7 ቀን እንግዲህ በየወሩ የቅድስት ሥላሴን ወርሃዊ መታሰቢያ እናደርጋለን። በዚሁም እንግዲህ እንግዳ ተቀባይ የሆነው የሥላሴ ፍቅር ያደረበት አባታችን አብርሃምም በ29 በ7ም ያው ታሪኩ እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ ተብሎ እነዚህ አባቶች ሁልጊዜ ታሪካቸው ሲነገር ይውላልና ሥላሴ ስንል ያው እንግዲህ የሥላሴን ሦስትነት በብሉይ ኪዳን ያየ የተመለከተ አብርሃም ነው። መመልከት ብቻ አይደለም፣ ተሸክሞ ወደ ቤቱ ማስገባት ብቻ አይደለም። በሚስቱ በኩል 3 ዳቦ አስነጉቶ በራሱ በኩል ወይፈን ጎትቶ የሥላሴን እንግድነት የተቀበለ ከዚያም ሲቀጥል ደግሞ ከሸመገለ በኋላ ከሸመገለ በኋላ ያገኘውን ልጁን እግዚአብሔር አምላክ ሰዋልኝ ቢለው የሰጠኸኝን እሰጥሃለሁ ካንተ እንጂ ከኔ የሆነ የለም ብሎ እግዚአብሔር ሰጠ። እግዚአብሔር ደግሞ ጠየቀ። ዘያሲ ተወካፊ የሚሰጥ የሚቀበል አምላክ ነውና ስለዚህ የሰጠኝን ስጠኝ ብሎኛልና ብሎ ከሚስቱም ጋር ሳይነጋገር ከልጁም ጋር ሳይነጋገር ልጁን ወደ ሞሪያ ተራራ ይዞ ሄዶ ለመስዋዕትነት ያቀረበ ታላቅ አባት የዚህ ሁልጊዜ ከታሪኩ ቅድስናው በ7 እንዲሁም ደግሞ በ29 በ28 የቅዱሳን አበው አባቶች ታሪክ ሲተረክ የሱ ታሪክ አይለይም ሁልጊዜም ቢሆንና ዛሬ ላይ ግን ግንቦት 7 ቀን የምንነጋገረው ሊቃነ ጳጳሳት ከሆኑት መካከል በዚች ቀን የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ የእሱን ታሪክ እንመለከታለን። ለእኔም ለእናንተም ማስተዋልን እግዚአብሔር ያድለን። ይህም ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ነው ይለናል። እርሱም ከመምህር ከሚማሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ሥርዓተ ቤተክርስቲያን እየሰሩ ከእነርሱ ውስጥ ዲያቆናትን ኤጲስቆጶሳትንም ሲያደርጉ እሊያን የክርስቲያንን ልጆች አይቶ ጨዋታቸው ደስ ስላለው ከእሳቸው ጋር በጨዋታቸው እንዲሆን ዘንድ የክርስቲያንን ልጆች ለመናቸው ነው የሚለው። እንግዲህ ሕፃናት እንደምናውቀው ይማራሉ። የጨዋታ ጊዜ ያላቸው፣ የጥናት ጊዜ ያላቸው፣
እንደገና ደግሞ በጨዋታቸው የተለያዩ ባህላዊ፣ ሃይማኖታዊ እንዲሁ ደግሞ የተለያዩ ነገሮችን ይጫወታሉ እና በክርስትና ውስጥ ያሉ ነገሮችን ቤተክርስቲያን እየሳሉ ቤተክርስቲያን እየሰሩ ሲያያቸው ተመስጦ የክርስቲያን ልጆችን አብሮ ከነሱ ጋር ይጫወት ዘንድ ለመናቸው ነው የሚለው። የሚገርም ነገር ነው። እነሱም አንተ አረማዊ ነህና ከእኛ ጋር አትደመርም ብለው ከለከሉት ይላል። አንተ ከእስላም ወገን ነህና እኛ እየሳልንና እየተጫወትን ያለው እየተነጋገርን ያለነው እየተመለከትን ያለነው በክርስትና ውስጥ ያለ ነገር ስለሆነ አንተ ደግሞ ከአሕዛብ ወገን ስለሆንክ ከእኛ ጋር ተጨምረህ ልትመለከት አትችልም አሉት። በእርግጥም እነዚህ ልጆች ወንጌል ተምረዋል ማለት ነው። ሐዋርያው ቅዱስ ጳውሎስ ቆሮንቶስ 6 ላይ ጨለማ ከብርሃን ጋራ የሚያምን ከማያምን ጋራ ኢየሱስ ከጣዖት ጋራ ቤተ መቅደስ ኢየሱስ ከቤልሆል ጋራ ቤተ መቅደስ ከጣዖት ማደሪያ ጋራ እንዴት ይገናኛል የሚለውን ታሪክ ይተርካል። እነርሱም ክርስቲያን እርሱም ምን አላቸው ነው የሚለው። እነሱም ብለው ቢከለክሉት እርሱም ክርስቲያን ሆናለሁ አላቸው ነው የሚለው። እነሱም ደስ ተሰኙበት ይላል። በሀገራችን በኢትዮጵያ የጥምቀት በዓል ኦርቶዶክሳውያን ልጆች ሲያከብሩ የአሕዛብ ልጆችም አብረው ያከብሩና አብረው አክብረው በዚያ ተጎትተው መጥተው ወደ ክርስትና የሚገቡ አሉ። መስቀል በዓልን አይተው ጥምቀትን አይተው ትልልቅ የክርስትና በዓላትን አይተው በዚያው መጠው ተመስጠው ክርስትናችሁን ወደድኑ፣ አምላካችሁን ወደድኑ፣ ባህላችሁን፣ ስርዓታችሁን፣ ሃይማኖታችሁን ወደድኑ ብለው የሚመጡ አሉ ማለት ነው። እንደዚያ ማለት ነው። እኔም ከእናንተ ጋር የእናንተን ሃይማኖት እከተላለሁ አለና ወደ እነሱ መጣ ነው። ያን ጊዜም ወስደው በሊቀ ጳጳሳት አምሳል አደረጉት፣ ከታቹም ወንበር አድርገው ይሰግዱለት ጀመር ይላል። እሱን እንደገና እዚያው ላይ እንግዲህ እግዚአብሔር እስመ ያምር እግዚአብሔር የሚሰራውን ያውቃልና የዮሐንስ ወንጌል ምዕራፍ 6 ላይ እግዚአብሔር የሚያደርገውን ያውቃል ይላል። የሚያደርገውን ያውቃል። እዚህ እነ ቅዱስ ጴጥሮስ እነ ፊልጶስ 5000 ሕዝብ ይቀበል ሲላቸው እንዴ ምን ሊበላ ምን ሊጠጣ ከየት እናመጣለን ይሉ ነበር። እሱ ግን የሚያደርገውን ያውቅ ነበረ። 2 መና ማነው 5 እንጀራ 2 ዓሣ አምጥቶ ያንን 5000 ሕዝብ መግቦ 12 ሞሰብ እንደሚነሳ የባህሪው ስለነበረ እነሱ አያውቅም። እሱ ግን የሚያደርገውን ያውቅ ስለነበረ ነው። አሁን እግዚአብሔር የሚያውቀውን እግዚአብሔር የሚያደርገውን ስለሚያውቅ አንደኛ ከክርስቲያን ልጆች ጋር እንዲጫወት አደረገው። ሁለተኛ ልጆቹ ሲጫወቱ ደግሞ ምን አደረጉ? ያን ጊዜም ወስደው በሊቀ ጳጳሳት አምሳል አደረጉት። ወንበር ላይ ያስቀመጡት ማለት ነው። ከበታቹም ወንበር አድርገው ይሰግዱለት ጀመር ይላል። ለዚያ ለሕፃኑ ሕፃናቱ ይሰግዱለት ጀመር። በዚያን ጊዜም ሊቀ ጳጳሳት አባ እለእስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ በአያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። ይገርማል። ይህ እለእስክንድሮስ አልፎ ሲሄድ ሕፃናቱ ተሰብስበው ሲጫወቱ አንዱ ከፍ ብሎ ቁጭ ብሎ እንዳስተማሪ እንደ መምህር፣ ሌሎቹ ደግሞ ከታች ነው እንደ ተማሪ አያቸው። ባያቸው ጊዜ ምን አለ? ይህ ከእናንተ መካከል ከፍሎ የተቀመጠው ነገ የከበረ ሹመትን ያገኛል አለና ነገራቸው ነው የሚለው። የሚገርም ነገር ነው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያንን ትምህርትና ሕግ ስርዓትንም ከአባ እለእስክንድሮስ ዘንድ እየተማረ ኖረ ይላል። የሚገርም ነው። እርሱም ተወዳጅ ልጅ አደረገው ይላል። እንደ አሁን የነ ቅዱስ ያሬድን ታሪክ ስንተርክ እንዴት እንዳደጉ አባታቸው ሞቶ የነ አቡነ አረጋዊን ታሪክ ስንተርክ የነ ገብረ ክርስቶስን ታሪክ ቤተክርስቲያናችን የታሪክ ባለቤት ናትና የዚህኛው የሚደንቀው ግን ከአሕዛብ ወገን ነው። ምን ይደንቃል? ቅዱስ ጊዮርጊስ ለምሳሌ 4 ጊዜ ሙቷል። 3 ጊዜ ሙቶ 3 ጊዜ የተነሳ 7 ዓመት ተጋድሎ 7 ዓመት ተጋድሎ 7 አክሊላት የተሰጡት ነው። ግን እሱ ከምን ወገን ነው? ከአሕዛብ ወገን መጥቶ ክርስቲያን የሆነ ነው ማለት ነው። ከዚህም በኋላ ዲቁና ሾመው። የመንፈስ ቅዱስንም ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስን ባረፈ ጊዜ ይህን አባት አትናቴዎስን በእስክንድርያ አገር ላይ ሊቀ ጳጳሳት አድርጎ ሾመው ይላል። አሁን የእለእስክንድሮስ ትንቢትም ታሪክም እውቀትም እዚህ ላይ ተፈጸመ ማለት ነው። አባቶቻችን እውነትን ያሉ እውነትን ይናገራሉ። ይኸው ተፈጸመ ማለት ነው። ከዚህ አስቀድሞ ግን የ318 የኤጲስቆጶሳት ስብሰባ በተደረገ ጊዜ አባ እለእስክንድሮስ ከዚህ ዓለም ሳይለይ ይህም አትናቴዎስ ከእሳቸው ጋር ተሰብስቧል ይላል። የጉባኤውም ጸሐፊ አድርገውት በኒቅያ ከተማ ቀኖና ቤተክርስቲያንን ከነርሱ ጋራ 318ቱ ጋራ ቀኖናን የሰራ አርዮስን ለማውገዝ ጸሐፊ የሆነ ይህ ታላቅ አባት ነው ይላል። ታሪክ እንደዚህ ነው እንግዲህ
ጻድቁ ቆስጠንጢኖስ በሞተ ጊዜ የእሌኒ ቅድስት ልጅ ቤተክርስቲያን እንድትመለስ፣ ጣዖታት እንዲፈርሱ፣ የጣዖታት ቤቶች እንዲፈርሱ፣ ጣዖታት እንዲወገዱ፣ አብያተ ክርስቲያናት እንዲከፈቱና እምነት ኦርቶዶክሳውያን አባቶቻችን እምነታቸውን እንዲያጸኑ የፈቀደላቸው፣ አብያተ ክርስቲያናት እንዲሰሩ የፈቀደላቸው በሞተ ጊዜ ይላል። አርዮሳዊው ልጁ ሁለተኛው ቆስጠንጢኖስ ነገሰ። አርዮሳውያንም ብዙ ይህንንም አባት አርዮሳዊው ንጉሥ ከመንበረ ሲመቱ አሳደደው ይላል። እንግዲህ ታሪክ ተቀየረ። ትናንትና ላይ ለ300 ዘመናት ጣዖታት ከብረው አብያተ ክርስቲያናት ተሰደው ቤተ መቅደስ ተዘግቶ ቤተ ጣዖት ተከፍቶ ሲኖር ቆስጠንጢኖስ መጣና የጣዖት ቤትን ዘግቶ ቤተ መቅደሶችን ከፍቶ እንዲገለገሉ አደረገ። ከብዙ ጊዜ በኋላ ደግሞ እውነተኛው ቆስጠንጢኖስ ጻድቁ አለፈና ሌላ ፎርጅድ ቆስጠንጢኖስ ሲመጣ አብያተ ጣዖታትን ከፍቶ አብያተ መቅደስን አብያተ ክርስቲያናትን እንደዘጋቸው ነው እዚጋ የሚናገረው። ከመንበረ ሲመቱ እሱንም አትናቴዎስንም አወረደው፣ አሳደደው። በእርሱም ፋንታ ጊዮርጊስ የተባለ ከሃዲ ሰው ሾመ ይላል። ከባድ ነው። ቤተክርስቲያናችን መቼም ብዙ ታሪክ አሳልፋለች። የኢትዮጵያን ቤተክርስቲያን ኦርቶዶክስ ዛሬ ርክበ ካህናት ነውና ዝም ብላ ዛሬ እዚህ ላይ አልደረሰችም። ብዙ ታሪክን አሳልፋለች። ከዚህ በኋላ ብዙ ጊዜ ሲያሳድዱትና ሲመልሱት ኖረ። በስደቱም በአንዲት ምዕራባዊት ሀገር በአለ ጊዜ በዚያ የጣዖት ቤት አለች። በዚያችም የጣዖት ቤት ብዙ ሕዝቦች በውስጧ ይሰበሰባሉ። ለዚያችም የጣዖት ቤት በውስጧ የሚሰሩ ብዙ የሰይጣን ስራዎች አሏት። እርሱም የክብረ ባለቤት የሆነ ጌታችን ኢየሱስ ክርስቶስን ለመነው። ያችንም የጣዖት ቤት አፈርሶ የአገር ሰዎችን ሁሉ እግዚአብሔርን ወደ ማወቅ መለሳቸው ይላል። ይሄ የሕዝቅያስን ታሪክ ስንመለከተው ሕዝቅያስ ወደ ንግስና በመጣ ጊዜ ቤተ ጣዖትን አፈረሰ፣ ጣዖቱን አቃጠለ፣ የእግዚአብሔር አምላኩን አከበረ፣ ስራው ተከናወነለት ይላል። እንዲህ ነው እንግዲህ እግዚአብሔርን መውደድ። ይህንንም አባት 5 ጊዜ አሳደዱት። የሹመቱን ዘመን 47 ሲሆን 15ቱን ዓመት በስደትና በእስራት ነው ያሳለፈው። ይህንንም አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ወይም ሐዋርያው ተብሎ ተጠራ። በሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኝ ይህን የጣዖት ቤት ያፈርስ ዘንድ በፊቱ እኔ እየሰገድኩኝ እለምነዋለሁ። ይህም አባት ካረፈ በኋላ ንጉሥ ልኮ ያንን የጣዖት ቤት አስፈረሰው ይላል። ስለዚህ እዚህ ላይ የምንመለከተው ግንቦት 7 ቀን የዚህ ታላቅ አባት እረፍቱ ነው። እንግዲህ ሰው ውሎ ወደ ቤቱ ይገባል፣ ኑሮ ደግሞ ያርፋል ማለት ነው እና በዚህ በ318 አባቶቻችን ታሪክ ላይ ትልቁ ታሪክ ተቀምጦ የምናያቸው ለምሳሌ ቶማስ ሐዋርያው ወደ አርዮስን ለማውገዝ ወደ 318 አባቶች ከሚያዝያ 21 እስከ መስከረም 21 በተጓዘ ጊዜ እነዚያ ክፉ ከሃዲዎች እጁን ቆርጠው እግሩን ቆርጠው አፍንጫውን ቆርጠው 21 ዓመት በጎጆ ውስጥ አስቀምጠው ቆዳውን እየገፈፉ አጥንቱን እየፋቁ ለጣዖት ሲያስጨሱት ከኖሩ በኋላ አንዲት ወጣት አግኝታ ለሐዋርያት ነገረቻቸው፣ ለደቀ መዛሙርቱ ነገረቻቸው። ደቀ መዛሙርቱም አውጥተው ወደ ቤተ መቅደስ ወስደው መምህራቸውን በማግኘታቸው ደስ ሲላቸው ስብሰባው እንደሚጀመር ሲሰማ ከደቀ መዛሙርቱ ጋራ እሱን በአንድ አጽፈሬዳ በአንድ እንቅብ ማለት ነው፣ መጽሐፉን ደግሞ ወንጌልም በአንድ አህያ አድርገው በሁለት አህያ ወደ ስብሰባው ይዘውት እንዲሄዱ ደቀ መዛሙርቱን ነገራቸው። አብረው ከደቀ መዛሙርቱ ጋር ተጓዙ። እመቤታችንን የካደ እሱ እያለ እንዴት እኔ ተኛለሁኝ አብሬ ከአባቶች ጋር አወግዛለሁ ብሎ በአህያ ላይ ሆኖ አርዮስን ለማውገዝ ጉዞውን ቀጠለ። ከሚያዝያ 1 ጀምሮ ምንድነው አስተጋብኦሙ እምበሐውርት እምጽባሕ ወእምዓረብ ወመስሕ ወባሕር፣ ከሰሜኑ ከደቡቡ ከምስራቁ ከምዕራቡ 318 ሰዎች ተሰብስበው ያወግዙት ዘንድ ከሄዱት መካከል አንዱ ቶማስ ነው። የሚገርመው ነገር ጉዞ እየተጓዙ እንዳለ ቢመሽባቸው ከአንድ ዛፍ ተጠግተው ተኙ ይላል። አህዮቻቸውንም አሰሩ። ሌሊት እነዚያ ከሃዲዎች መጥተው አህዮቹን አንገታቸውን ቆረጧቸው። ጧት ላይ ተነስተው ሊጓዙ ሲሉ ጨለማው እየነጋ ብርሃኑ እየፈካ ባለበት ሰዓት ላይ ተነሱ እንሂድ አላቸው። ተነስተው አህዮቹን ሊጭኑ ሲሉ አንገታቸው ተቆርጧል። ኧረ መምህሮ የአህዮቻችን አንገት እኮ ተቆርጧል እኮ ሲሉት አስጠጉኝ ወደ እነሱ አለና ወደ እነሱ ወስደው ያስጠጉት ወደ ነበረበት አንገታቸውን መለሰ። አሁን ወንጌሉን አንዱ አህያ ላይ እሱን አንዱ አህያ ላይ አድርገው ሲጓዙ
ፀሐዩ ወጣ፣ ብርሃን ታየ። ኧረ መምህር ተሳስተናል አሉት። ምን ነው ሲላቸው የጥቁሯን ወደ ነጯ የነጯን ወደ ጥቁሯ አንገታቸውን አቃይረናል። አይ መልካም ነው፣ እነዚያም ብንገድልበት ሌላ አህያ ገዝቷ መጣ ብለው ሰዎች የእግዚአብሔርን ክብርን ያውቁ ዘንድ ድሃ እንዳልሆነ በአህያ ብንጓዝም እንዲያውቁ ነው ተባብለው ጉዟቸውን ቀጥለው መስከረም 21 ቀን ተሰባስበው እስከ ህዳር 9 ድረስ ተመካክረው አርዮስን አውግዘዋል ማለት ነው። ስለዚህ በዚያን ጊዜ ይህ ቅዱስ አትናቴዎስ እነሆ ጸሐፊ ሆኖ የሰራው እሱ ነው። ከዚያም በተለየ መልኩ ደግሞ ሌላ ከባድ ፋውልም ተሰርቶበታል። ታላቅነቱ፣ ንጽህናው፣ ቅድስናው እየበረታ እየጠነከረ ሲሄድ አርዮስ በሴት ከሶታል። እማታውቀው ያላየችው አብራው ያልኖረች ሴት እንደምታውቀው ሆና ከኔ ጋር አድሯል ብላ እንድትመሰክር አድርጎ ሊያስመሰክርበት በሆነ ጊዜ እነሆ ንጉሱ አስተዋይና ጠንቃቃ ስለነበረ ሰሎሞን ምንድን ነው ያለው? የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን አስቀድሞ የተጀመረ ነገር በጣም መልካም ስለሚሆን በዚያ መልካምነት የተጀመረ ስለነበረ አትናቴዎስን ታውቂዋለሽ? ያዋውቀዋለሁ። 3 አባቶች መደዳውን ተቀምጠው ከ3ቱ አባቶች መካከል የትኛው ነው አትናቴዎስ ሂጂና ንኪው ተብላ ስትነገር እሷ ሄዳ የነካቸው አትናቴዎስ አይደለም። ስለዚህ እነሆ ያቺ ሴት በውሸት መጣ ወይም ደግሞ ተጠርታ ወይም ደግሞ መስክራ ልታስገድለው ልታስወግደው ነበረ። ነገር ግን ቅድስናው፣ ንጽህናው፣ አመጣጡ ሁሉ ከአሕዛብ ወገኑ ነው። ነገር ግን እግዚአብሔር አክብሮ ያመጣው አባት ስለነበረ እንደዚህ አይነት ጉዞ ጣዖታትን እየነቀለ እየጣለ የጣዖት ቤትን እያፈረሰ ይልቁንም በሰዎች ሕሊና ውስጥ ያለውን ጣዖት እያፈረሰ በሰዎች ሕሊና ውስጥ ያለውን ክህደት እያወጣ እየተጓዘ የእመቤታችን ክብር እየጨመረና እያስጨመረ የተጓዘ ታላቅ አባት ነው እና በእንዲህ አይነት ጉዞ ተጉዞ ዘመኑን ያንን የ40 ዘመን አገልግሎት የሚገርመው ነገር ሰሎሞን 40 ዘመን፣ ዳዊት 40 ዘመን፣ እነዚህ አባቶች ሀብተ መንግስትን ጥሩ አድርገው ይዘው የተጓዙበት እነ ዳዊት ጥሩ አድርገው የተጓዙበት በሀገራችን በኢትዮጵያ እነ ቅዱስ ላሊበላ እነ ሀርቤ እነ ናኩቶላ 40 ዘመን በዚህ አይነት መልኩ ነው ህዝባቸውንና ሃይማኖታቸውን እያገለገሉ የተጓዙ ማለት ነው። ኢትዮጵያም የዚህ ታሪክ ባለቤት ናት እና ይህ አባት ደግሞ 40 ዘመን ሆኖ በክህነት በጵጵስና እግዚአብሔርንና ህዝበ እግዚአብሔርን አገልግሎ ጣዖታትን አፍርሶ ይልቁንም ደግሞ ክህደትን በመዶሻ ፈረካክሶ ጥሎ ይልቁንም ደግሞ አርዮስ የተከለውን ከቅዱስ ቄርሎስ ጋር ነቅሎ አስወግዶ ክብር ያገኘ ታላቅ አባት ነውና ግንቦት 7 ቀን የዚህ ታላቅ አባት የእረፍት ቀኑ ነውና እንዲህ አይነት ቅዱሳንን ታሪካቸውን እያደመጥናቸው ብናልፍ ዛሬም በዘመናችን የመናፍቃንን ልቡና በወንጌል የሚያቀልጡ የመናፍቃንን ክህደት በወንጌል ገንጥለው የሚጥሉ ብዙ አባቶች አሉ። እንዲሁም ደግሞ ተመሳስለው ገብተው አባትነን እያሉ የቤተክርስቲያኗን ታሪክ ለማጠልሸትና ለማበላሸት የሚሞክሩ በገንዘብ የሚገዙ፣ በቋንቋ የሚገዙ፣ በብር የሚገዙ፣ በማህበረሰብ የሚገዙ የተማሩ መስለው ነገር ግን የክህደት መርዛቸውን ለመርጨት ቤተክርስቲያንን ለመከፋፈልና ለመለያየት የሚጥሩ ብዙ አባቶች አሉና ስለዚህ ይሄ ታሪክ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለምና በቤተክርስቲያኗ ውስጥ ሰርገው እየገቡ ክህደትን ኑፋቄን የሚዘሩ አባቶች ከድሮ ጀምሮ ስላሉ አሁንም ይህ ህዝብ በቤተ ክርስቲያኗ የሚመጣው ፈተና እንደማይበል የሚቀጥልም ስለሆነ ዛሬ የመጣ አይደለም፣ የቆየ ነው። አሁንም ደግሞ በዚህ የሚቋረጥም አይደለም፣ ገና የሚቀጥል ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 16 ላይ ማይበሉ መጣ፣ ነፋሱም ነፈሰ፣ ቤቱ በአለት ላይ ተሰርቷልና ማዕበሉም አልጣለውም፣ ነፋሱም አላስወገደውም ይላል። ምክንያቱም እስመ በዲበ ኮክ ተሳረረ፣ አለት ላይ ተሰርቷልና። አለቱም የተባለው የጴጥሮስ እምነት ነው። አለት የተባለው የኢየሱስ ክርስቶስ ስጋና ደም ነው። ለቤተ ክርስቲያን በደሙ ቤዛዋ ለቤተ ክርስቲያን በደሙ ቤዛዋ ወበማይ ዘውዘም እምገቦ አጥመቃ
ከጎኑ በወጣው በደሙ ከጎኑ በተገኘው በማይገበው የተከላት ቤተ ክርስቲያን ነፋሱ ቢነሳ ማይበሉ ቢነሳ ጎርፉ ቢመጣ እያለፋት ይሄዳል እንጂ እሷን መጣልና ማሸነፍ ስለማይችል ነፋሱም ነፈሰ ማይበሉም ተነሳ ነገር ወይ ወርቀ ዝንቱ ቤት እስመ ዲበ ኮክ ተጻረረ ያ ቤት ግን አልወደቀም ባለት ላይ ተሰርቷልና በጴጥሮስ እምነት ላይ አንተ ውእቱ ክርስቶስ ወልደ እግዚአብሔር የእግዚአብሔር ልጅ እግዚአብሔር አንተ ነህ ጌታም ደግሞ አንተ ብፁዕ ነህ በአንተ መሰረትነት ቤተክርስቲያንን እንሰራታለሁ ምዕመናንም የጴጥሮስ አምላክ የጴጥሮስ እምነት እያሉ በአንተ እምነት አምነው ይኖራሉ ተብሎ የተነገረለት ነውና ስለዚህ የነ ጴጥሮስ እምነት የነ አትናቴዎስ የነ ቄርሎስ እምነት በዚያ ቤተክርስቲያን በዚያች ቤተክርስቲያን ዛሬም ማዕበሉ አለ ዛሬም ነፋሱ አለ ወጀቡ አለ ነገር ግን ደግሞ እግዚአብሔር በአውሎ በወጀብ ያሳልፋልና ኢዮብን በአውሎ በወጀብ ያናገረ እንዲሁም ደግሞ 3 ወጣቶችን በእሳት መካከል አናግሮ ያሳለፈ እነሱ ይትባረክ እግዚአብሔር ብለው ያመሰገኑት ሙሴን በኤርትራ ባህር ግራ ቀኝ ከፍሎ እንዲሻገር በዚያ ማዕበል ያሳለፈ እግዚአብሔር ቤተክርስቲያንም ያሳልፈታልና ጸንተን በሃይማኖታችን የቅዱሳን አባቶቻችን በረከት በሕይወታችን እንዲያድር የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ እና ሸር አድርጉ። ሚዲያውን አሳድጉ። ወስብሐት ለእግዚአብሔር።